ልጃችንን አነጋግረናት ነበር ያው እንደ ዘመኑ ልጆች ሆነችና የራሴ ሰው አለ እኛ አለችን ያው እንግዲህ የዛሬ ልጆች ሰው ሚናልቸውን አይሰሙም እናንተ ወጉን ባህሩን ጠብቃችሁ በመጣታችሁ ደስ ብሎናል ግን ያው እነሱ የራሳቸው ፕሮግራም አላቸውና ምንም ማድረግ አንችልም እኛ እኮ የመጣነው ልጃችሁ በቁጥጥራችሁ ውስጥ ያለች መስሎን ነው እንጂ ወላጆቿን የማሰማ መሆኗን አናቅም ነበር ልጃችሁ ባለጌ ነች ባለጌ ያሳደጋት ናት ይያላችሁ ነው ምን ይያላችሁ ማለትማ ልጃችን ሽማግሌ መላኩ ስተት ነበር የልጃችንን ምርጫና ፍላጎት እናከብራለን ይሄ ያረጀ ያፈጀ አስተሳሰብ ይሄው ነው እንዴት ትላለህ አንተም እኮ ያገባኸው በባህላችን ነው የወለድክበትን የከበርክበትን ባህል ታጣጥላለህ እውነት ነው በዚህ ዘመን ጋብቻ ተጠናንተን ተፋቅረን ይያሉ የሰርግ ድስት ሳይታጠብ አይደል ለፍቺ የሚፈጸመው እውነት ነው እሱማ ይሄው ያቶ ተስፋዬ ልጅ ድል ባለ ሰርግ ተድራ 2 ወር ሳይሞላት ወደ ቤቷ ተመለሰች አይደል አይጣል ነው እሱማ እሺ ማታቀውን ታግባን በል እንዴት ሊኖር እነዚህ ሰዎች እንቢ ሲባሉ ነገር እየፈጠሩ ፍቅር እንደሆነ መላመድ ነው ስለማመዱ ይፋቀራሉ ደሞ ልጅ ሲመጣ ቤቱ ሞቅሞቅ ይላል እኛም እንደዚህ ነው አይኖር ነው በባህላችን የተጋቡት ትዳሮች ብዙ ጊዜ አይፈቱ ከተጣሉም እንኳን አስታርቀን መክረን ችግሮቻቸውን ፈተን ወደ ቀድሞ ትዳራቸው ነው የምንመልሰው በዚህም የሁለቱም ትዳር ክብርና ሞገስ ይኖረዋል ነገርናችሁ እኮ የልጃችንን ፍላጎትና ምርጫ እናከብራለን ይሄው ነው ባለጌዎች ናቸው መልኩናቸው ስሙንም ተመቸው ማላቀው ሰው እንዳገባው ሲጠይቁ ትንሽ እንኳን ያፍሩ ፍራተ ቢሶች ወግና ባህሉን ጠብቃችሁ ስለመጣችሁ እናመሰግናለን እንደምታዩት እናትና አባቱ አልተቀበሉም ስለዚህ መልሳችን አልተቀበልነውም ነው አረ ጓደኛዬ ምግብ አስጠላኝ ያቅልሽልሽኝ ነው አረ መውደው ጥብስ እንኳን አስጠላኝ እኮ ነው የምልሽ በይኔ እውነትሽን እኮ ነው 2 ወር ሆነኝ ይኸውልሽ መሳሳት ስላላከበረ ሻይ ቡና በደረሰበት ሰዓት ይስተናገዳል ይቅርታ ቆዩ መሳሳት ስላላከበርክ ሻይ ቡና በደረስኩበት ትስተናገዳለህ ችግር የለውም ዮሴፍ አልኳቸው ከካምፓስ ጀምሬ አብሬ ተማርኩ ጓደኛዬ እሱ ዮሴፍ እዚህ ድረስ ያስጠራን
የራሳችን ምክንያት ስላለን ነው። ከብሌን ጋር ከተዋወቃችሁ ምን ያህል ጊዜ ሆናችሁ? 2 ዓመት ሆነ። በጓደኝነት ነው ወይስ በፍቅረኛነት? ምክንያቱም በግልጽ መነጋገር ስላለብን። ኧረ እንደዚህ አይነት ጥያቄ አይጠይቅም በቃ። አንቺ ዝም በይ። ሳትዋሽ እውነቱን ንገረኝ። እንደ ዘመኑ እንነጋገር ብዬ ነው። ምክንያቱም የልጄን ወደፊት ባል ማወቅ ስላለብኝ። ምን ነው መልስልኝ እንጂ ጥያቄ ከበደ? አዎ። አይ ታዲያ ተናገራ። ምኑን? ጠፍቶ ነው? ይቅርታ፣ የጠየቁኝን በደንብ አልሰማሁት። ይኸውልህ፣ አይዞህ፣ ተረጋጋ። እስቲ ወደ ውስጥ አየር ሳብ አድርገህ ተንፍስ። ልክ እንደዚህ። ይኸውልህ ዮሴፍ፣ ጉዳዩ ስለ ብሌን የትዳር ጉዳይ ነበር። ሽማግሌዎች መጥተው ጠይቀውን ነበር። እኛ ደግሞ እሷን ስናናግራት የምወደው የማፈቅረው ፍቅረኛ አለኝ አለች። ስለዚህ ለሽማግሌዎቹ መልስ ከመስጠታችን በፊት ያንተን ሐሳብ ለመስማት ነው እዚህ ድረስ ያስጠራል። ኧረ እኔ ሽማግሌ አላኩኝም እንዴ! እኔ ስራ የለኝም። በምን ላስተዳድራት ነው? ይበቃል አባዬ፣ ተነስ አንተ። አንቺ ምንድነው? አንተ እንደሰረቀ ሰው ምን ቤተሰቦች ፊት ያርበተብታል? አንቺ ላስተዋውቅ ብለሽ ነው እንጂ ያመጣሽኝ እንደ ፍርድ ቤት በጥያቄ እንደሚያጣድፉኝ መቼ ነገርሽ? በዛ ላይ ደግሞ አባትሽ እንዴት ነው የሚያስፈሩት? ምኑ ነው ቆይ የሚያስፈራው? ምንድነው? አንተ እኮ የተጠየቀው ነገር ማትሪክ ምናምን ነገር አስመሰልከው። ይሄ ምንድነው? ዳሽ ሙላ የሆነ ምርጫ ምናምን እንኳን የሌለው አይነት ፈተና ነው ያስመሰልከው። እኔ አልተዘጋጀሁበትማ። እንዴ ድንገት እንዲህ ዱብድ የሆነ ጥያቄ እየጠየቁኝ ታዲያ ምን ማድረግ ነበረብኝ? ቆይ ምን ዝግጅት ያስፈልጋል እንዴ? ፍቅረኛ ነች ወይስ ጓደኛ ነች ነው እኮ የተጠየቀው። አለቀ በቃ። ብለኝ ተይ እንጂ እንዴ ነገሩንማ እንደዚህ ቀላል አታድርጊው። እስኪ አንቺ በእኔ ቦታ ሆነሽ አስቢው። ጠብቀሽ የመጣሽው ነገር ሌላ፣ እዚህ የገጠመሽ ነገር ሌላ። በዛ ላይ ደግሞ የቤተሰብሽ አይን በሙሉ እኔ ላይ ጦር የሆነ አይን። አባትሽ አልቀሩ፣ እናትሽ አልቀሩ፣ ሰራተኛው ሁላ እኮ አልቀረችም እንዴ። ቆይ ምን ነበር አስበህ የመጣኸው? እንዴ መብላት፣ መጠጣት፣ መጫወት፣ መደሰት ነው እንዴ? እኔ በጥያቄ እንዳጣድፉኛል ብዬ መጣሁ እንዴ? ለአንተ ጨዋታ ማለት የሆነ ቼዝ ምናምን ተዘጋጅቶ እንደዛ ነገር ነው ብለኝ። በእናትሽ በቃ ተይኝ እንዴ። እኔ በህይወቴ እንደዚህ የሚያስፈራ ገጠመኝ ገጥሞኝ አያውቅም። በጣም ተሳፍራለህ ግን። እሺ እኔ አንተ ቤተሰቦች ቢሆኑ ይሄን ጥያቄ የጠየቁኝ እንዴት በጨዋታ አዋዝቼ እንደምነግራቸው አሳይህ ነበር። ጭራሽ አንተ በምን ላስተዳድራት ነው ምናምን ትላለህ? እሺ አዎ፣ በጣም ነው የማሳፍሩ። በቃ ለዛሬ እንደውም ፈተናው ነው ልጫለሽ። ቻው በቃ እኔ ልሂድ። የት ሄድክ? ሸሚዝ ለውጥ የምትሄጂበት ቦታ አለ እንዴ? አዎ። ታዲያ ታዴ ልጥራልሽ? እሺ። የት ነው ያደረስካት? አዲስ ሆቴል ነው። ይኸውልህ ታዴ፣ አንተ ከቤተሰብም በላይ ነህ። የሰሞኑ የባለቤቴ ሁኔታ ደስ አላለኝ። አዲስ ጸባይ አምጥታለች። ስለዚህ እንድትከታተልልኝ ይፈልጋል። ማለት መቼም ንግግሬ ግልጽ ነው። ባይሆን ላደረከው ነገር ውለታህን እከፍልሃለሁ። የት እንደምትሄድ ከማጋ እንደምትገናኝ እየተከታተልክ ፎቶ አንስተህ ታመጣልኝ።
እሺ አለቃ፣ መቼ ልጀምር? ነገ እንደተለመደው ያው በጧት ስትወጣ እደውልና አሳውቅሃለሁ። ስለዚህ ያልኩህን በትክክል አድርግ። ተግባባን? አዎ አለቃ። ቻው። መቼም እንደው ገንዘብ አላት ብለህ እንደማታስብ እርግጠኛ ነኝ። አሁንማ ምን በደንብ ሳልጠቀምበት እረፍቴ ሊያልቅ። ህይወትዬ የሰርጋችንን ሃኒሙን ብንደግመው ደስ ይለኝ ነበር። ያው አንቺም ነግረሽኛል። ያው ያንቺም ደሞዝ ለልጅሽ ለዩኒቨርሲቲ ትምህርት ቤት ነው የሚሆነው። የኔም ለቤቶችና ለአንዳንድ ነገሮች ነው የሚሆነው። ግን ለሚቀጥለው ዓመት አናደርገው? ባይሆን እንደኔ አይነት ሀብት ወዴት ሄዱ? እሺ ወዴት ሄደ ይባል? አባዬ ተረጋጋና አስብ። የሆነ ቦታ ላስቀምጠው ነው የሚሆነው። ምን ተረጋጋ ትይኛለሽ? እስከ ዛሬ አብረን ስንኖር መርፌ እንኳን እዚህ ቤት ጠፍቶ አያውቅም። የወለኩ ሻወር ቤት ነው። እሺ የት ሄደ ይባላል? የት ንገሩኝ። እሺ ብሌን ቅድም እንግዳውን ልጅ ልሸኝ እስቲ ተመልሶ መጸዳጃ ቤት ገባ። ይኸውልሽ ደውይለት፣ አሁን ደውይለት። ነገርኩሽ ደውይለት። የት ነህ? እንድንገናኝ ፈልጋለሁ። መቼም ናፍቄሽ አይደለም። አዎ ለሆነ ጉዳይ ላወራህ ነው። በስልክ የሚነገር አይደለም? አዎ አይደለም። ዛሬ አልችልም፣ ነገ እንገናኛለን። ዛሬ ነው የፈለኩት። ያለህበት ቦታ ልመጣ እችላለሁ። በጣም 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 ጥሩ ስራ። አሁን በቴሌግራም ትልክልኛለህ? እሺ አለቃ። ከላኩ በኋላስ? ይኸውልህ የሰውየው ማንነት፣ አድራሻ፣ የት እንደሚኖር ታጣራልኛለህ። ተግባባን? እሺ አለቃ። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ።
ይህ ነገር ለብቻሽ አይሆንም። እኔ ባለቤቴና ልጆቼ እንዲያውቁብኝ አልፈልግም ዶክተር፣ እንዲጨነቁብኝም አልፈልግም። እባክሽን ይህን ነገር በቶሎ ካልታከምሽ ወደ ካንሰርነት የመቀየር እድሉ ከፍተኛ ነው። ያልከኝን ገንዘብ እኔ ከየትም አላመጣም። በቃ ካልሆነ ወይ ወደ ጸበል ሞክራለሁ። ሄሎ። አቤት አለቃ። እንዴት ነው? አዎ አለቃ፣ ከሆቴል ወጥተው አሁንም እየተከታተልኳቸው ነው። የዛሬ ውሎውን ሙሉ መረጃ ፈልጋለሁ። እሺ አለቃ። እሺ ለነው ይግቡ። ተቀመጥ። ሚኒስትር አሁን እያለቀሰች ወጣች ሴትዮ ምን ሆነ? ምን ሆነ? አክስቴ ነች። አብረሃት መጥተህ ነው? አይደለም፣ ሰሞኑን በጣም ተጨንቃ ሳያት ተከትያት ነው እዚህ ድረስ የመጣሁት። ችግር ላይ ናት። ችግሯን ራሷ ለመፍታት እየታገለች ነው። እባክህ ዶክተር ንገረኝ፣ በተቻለ መጠን ላግዛት እሞክራለሁ። ምንድን ነው? የግል ሚስጥር መጠበቅ ግዴታና ኃላፊነቴ ነው። ግን ደግሞ ልትሞት ስትል ዝም ብዬ ማየት የለብኝም። ምንድን ነው? ይኸውልህ ውሎ እንዴት ነበር? ጥሩ ነበር። አንተ ጋርስ እንዴት ነበር? እኔ ጋርም ደህና ነው። መልካም ቀን ነው። አንቺ ብሌን ያ ፍቅረኛ ተብዬውን አገኘሽው? አንቺን ነው ሀብሌን ተቀበልሽው ወይ? ቁጭ በይ። እሺ ቆይ እኔ ምን ላድርግ? ስልክ ሊያነሳልኝ አልቻለም። ጭራሽ ደግሞ ስልኩን ዘጋብኝ። ውዴ ተረጋጋ። በቃ ምንድን ነው እንዴ? ና ወደ ውስጥ እንግባ ደግሞ። ሮዛ ፈልጌሽ ነበር። ምን ነው? ለምን? ቅድም ካየሁሽ ሰውየው ጋር ምንድነው ግንኙነታችሁ? መቼም ፍቅረኛዬ ብላ አታምኝ፣ ግን ፍቅረኛዬ ነው። ምን ነው? ሮዛ ሰውየውን በደንብ አውቀዋለሁ። አንቺም የሰፈሬ ሰው ነሽ። ስለዚህ ጉዳይ በደንብ ማወቅ ፈልጋለሁ። እንድትነግሪኝ ፈልጋለሁ። እንዴ ነገርኩ እኮ ታዲያ እንደተጨቃጨቀኝ። ሰውየውን ፍቅረኛ ካልሽው ዮሴፍ ምንሽ ነው? ዮሴፍም ፍቅረኛዬ ነው። ምን መሰለ፣ አንዱን ለመላ አንዱን ለፎንቃ እንደምታጨናንቀኝ። እሺ ይሄንን ዮሴፍ ያውቃል? አያውቀውም። ያውቅማ ይፈራገጣል። ደግሞ እኮ እኔም ፎንቃ አለብኝ። አረ አረ ምንድን ነው የምትጨቃጨቀኝ ታዲያ?
ኧረ እኔ ማር በእናትሽ ተቃጠልኩልሽ። ምን ሆነ ነው? ጨጓሬ ምን ሆነ? ማታ የሆነ ፓርቲ ፕሮግራም ብለው ጠርተውኝ አንገቴ ላይ ደግሞ የማዘር ሀብል ነበር። በቃ እንደወሰድኩት ባኔው መግቢያ መውጫ አሳጥታኝ እንጥሌ ላይ ቆማለች። ፓርቲ? አዎ የአንድ የጀለሴ ግራጁዌሽን ፕሮግራም ነበር። ከዛ ደግሞ በቃ ሞቅ ብሎን ክለብ ካልሄድን ብለው አንገቴ ላይ ያለውን ሀብል አስጨመደድኩት። እና ስንት ነው የተጨመደደው? ብሩ 7,000 ብር። ስለዚህ ነው ሙዴ ተከነታ? ምን ላድርግ በእናትሽ፣ ይኸው ማዘር መግቢያ መውጫ እኮ አሳጣች። አረ በቃ እናስፈታዋለን። ምን ሆነ ነው? የምርሽን ነው ማለት? ወይ ነው ምን አባቴ ላድርግሽ? ጨጓሬ ላይ ወተት ነው የከለሽበት። አቤት ሄሎ ሴት ወይዬ ማሪ ወይዬ ብሌንዬ እንዴት ነሽ? 10,000 ብር ላክልኝ እስቲ። ስንት አልሽኝ? ባለፈው መልሼ እደውልልሻለሁ ብዬ ሳልደውል ባትሪ ዘግቶብኝ ነው። እሺ በጣም ይቅርታ። ችግር የለውም። ዛሬ መገናኘት እንችላለን። ኧረ እንደው አንቺ ልጅ ገንዘብ አጠቃቀምሽን እባክሽን አስተካኪ። አሁን እኮ ላጠፋው አይደለም ቃል ገዛበት ፈልጌ ነው። አዎ እንዴ ታዲያ የደወልኩልሽ ለዛ አይደል እንዴ ብሌን? እየተቆጣኸኝ ነው? እንደውም አልፈልግም ተወው። እሺ በቃ ምን አደርጋለሁ? በቃ አስተላልፋለሁ። እሺ በቃ ቻው። አጎትሽ ምን አለሽ? ሀብሉን እናስፈታው። ማር በቃ ቶሎ ልሂድና ላስፈታው። እንዴ ትንሽ አብረኝ ቆይ እንጂ። አረ ሳይዋጥ እጄ ላስፈታው። በቃ ትራንስፈር አድርጊያት ብለዋል። ምን አዲስ ነገር አለ? አለቃ አትበል፣ አትናገር። ባለቤቶት ትሰማለህ? ስለ ባለቤቴ ብዙ መረጃ ሰጥተኛል። እኔ የምፈልገው ስለ ሰውየው ማንነት አጣርተህ እንድነግረኝ ነው። ግን ሄሎ እርግጠኛ ነሽ አግኝተሽዋል? በቃ እሺ፣ እቤት እንገናኛለን። እመጣለሁ። ትሰማለህ? እኔ የምፈልገው ስለ ሰውየው ማንነት አጣርተህ እንድታመጣልኝ። አሁን መሄድ ትችላለህ። አባዬ ዮሴፍ በጣም ተሳስቼ ነው፣ በጣም ይቅርታ ብሏል። ለምን ሰረቀ? ለምን ይቅርታ ይጠይቃል? ተሳስቶ ነው። ሌብነት ስህተት ነው ያለው ማን ነው? አመል ካልሆነ በስተቀር። እንዴ ሌባ ነው እያልክ ነው እንዴ? የሰው ንብረት የሚያነሳ ሰው ሌባ ነው። ይኸውልሽ ልጄ፣ ልጁ ላንቺ የሚመጥንሽ አይደለም። መጥፎ ልጅ ነው። ይቅርብሽ፣ ተይው። በህይወቴና በፍቅር ምርጫዬ ላይ እኮ ጣልቃ እንደማትገባ ነግረኸኝ ነበር። አዎ ብዬ ነበር። ግን የተሳሳተ ነገር ሲኖር የማረም የማስተካከል ግዴታ አለብኝ። ኧረ እናንተ ሰዎች በቃችሁ፣ ተጨቃጨቃችሁ እኮ በጣም። ምን ነካሽ? ሌባ ፍቅረኛ መያዟ ሳያንሳት ተሳስተሃል፣ ሌባ አይደለም ትለኛለች እንዴ?
እንደው እኔ ልጅ ለአንድ ሳምንት እንደው ጸበል ብገባ ይሻላል። ይሻላል ሰውነቱም ከቀን ወደ ቀን እየቀነሰ እንዴ ማዬ መጀመሪያ ተመርመርሽ በሽታሽ ምን እንደሆነ ቢታወቅ አይሻል? እሱንም አመቻጣው ታውቀዋለሁ። ምንድነው? ምን ሰውነቴን ጭምድድ ያደርገኛል፣ ይወጋኛል ጎኔን። በቃ ምን ብዬ ልንገርሽ? ይሄማ ብርድ ነው ሊሆን የሚችለው። አይ ብሌኒ የሰው አይንም የሰው ምች ሊሆን ይችላል። አዎ ልክ ብላለች። ይሄ በህክምና ሳይሆን በጸበል ነው የሚፈወሰው ልጅ። እሱ እኮ ይገባኛል። ግን ምንም ቢሆን መጀመሪያ ተመርምረሽ በሽታሽን አውቀሽ ከዛ በኋላ ወደ መፍትሄው ነው የሚሆነው እንጂ በግምት እንዴት እንደዚህ ሊሆን ይችላል? አይ ልጅ በሽታዬን መቻጣውት ብለሽ ነው። ለማንኛውም ለአባትሽ ቀስ ብለሽ ንገር። የምርሽ ነው ማዬ? ለአባዬ ምንም ነገር ሳትነግሪ ነው የምትሄጂው? ለአንድ ሳምንት እኮ ነው የኔ ልጅ። እልቅ ስልኬን ስጭኝ ጌጥዬ፣ ለታዴል ደውልለት ይምጣና ይውሰደኝ። ይሄማ አይሆንም። አባዬ ልጥራው። አይ ብሌንዬ ይሄ እኮ የቆየ ነው። ላንቺ አዲስ ሆነብሽ እንጂ ስጨናነቅ ይብስብኛል። እንዴ ለምን እስከዛሬ ድረስ ተጠበቅሽኝ? ልጅ ብነግርሽ ምን ታመጫለሽ? ትርፉ መጨነቅ እኮ ነው። ሄሎ ታዴ። አቤት እንዴት ነህ? ና እስኪ ቤት ፈልጌህ ነው። እሺ እስቲ ልጄ መድኃኒቴን አቀብኝ እስቲ። እማዬ ባዶ ነው እኮ መድኃኒት የለውም። ኧረ ቶሎ በል ራሴ። እማዬ ምንሽ ነው? ወይኔ ጉዴ! እማዬ እማዬ አምቡላንስ ጥሪ፣ ሆስፒታል መሄድ አለብን። እማዬ ወይኔ ጉዴ! ደህና ነች። በዛሬ ወደ ቤት ይዛችኋት መሄድ ትችላላችሁ። ነገር ግን እንግዲህ ታዴ አንተ መቼም ቤተሰብ ነክና አንድ ነገር ላማክርህ ነበር የጠራሁት። ምንድነው? ዶክተሩ ያው ቅድም እንደነገረን ከሆነ ለኦፕራሲዮን ለህክምናው ብዙ ገንዘብ ያስፈልጋል። ይሄንን ደግሞ ለማን እንዲያውቅ አልፈልግም። ይሄንን አደራ ለለነው ታዴ። ምን አልገባኝም። ያው ምን መሰለህ ለማ ይሄንን ከሰማ ይጨነቃል። ባለቤቴ ምንም ገንዘብ የለውም። እኔ ደግሞ እንዲጨነቅብኝ አልፈልግም። ምን እያልሽ ነው? ኦኬ ለመታከም ገንዘብ አለሽ ማለት ነው? አይ ያው እንፈልጋለን እንግዲህ። ህይወት መታከም እንዳለብሽ ዶክተሩ ነግሮሻል። ገንዘቡ ከሌለሽ ወይ ባለቤትሽን ታዴ ተው፣ እኔ እፈልጋለሁ በቃ። እሱ እንዲጨነቅ አልፈልግም። ብሌን አግዥኝ እንጂ። እሷ በዚህ ሀሳብ ትስማማለች። ቅድም የጀመርክልኝን አልጨረስክልኝም። ምን ሆነ እንደሆነ አልነገርከኝም እኮ። እባክሽን ብሎ ሻወር ሶስት አንሸራቶኝ ልጅ። ኧረ አይመስልም። አንቺ ደግሞ አታምኚኝም እንዴ? ሞሬ ደግሞ ስለምወድ እኮ ነው። ምን እንድትሆንብኝ አልፈልግም። አውቃለሁ እንደምትወጂኝ እኮ። ስሚ ዛሬ ማታ ፈታ አታረጊኝ? እኔ እንጃ። አንተ ከፈለክ ግን እሺ። ለዚህ እኮ ነው የምወድሽ። በቃ ይለፋው። እንዴት ይሄን ሀሳብ ትደግፊያለሽ? አባትሽ መስማት ነበረባቸው ብለሽ ማዘር መናገር ነበረብሽ። ልክ ነህ እኮ ግን ምን ማድረግ እችላለሁ? እሷ ለሱ በጣም ነው የምትጨነቀው። በቃ እሱ ተጨንቆ ማየት አትፈልግም። ታውቃለህ ገንዘቡን እንደማታገኝ እኮ አውቃለሁ። ግን በቃ ቃሏን ደግሞ መጠበቅ ግዴታ ሆነብኝ። እንዴ የፈለገ ነገር ይሁን ከጤና በላይ ምን የሚበልጥ ነገር አለ?
ልክ ነህ እኮ ግን እሷ እንደዚህ ነች። በቃ ገንዘቡ ሳይኖረው ይሄንን ሰምቶ ምን ሊሆን እንደሚችል እሷ አስባ ነው። ቆይ ቢኖራቸውስ? እሷ ስለሱ በደንብ ታውቃለች። ለዛ ነው ሚስጥሯን ደብቀ እንድንይዝ ነገረች። ይሄን ያክል እንዴት እርግጠኛ ናችሁ? ማለት ከሰው እንኳን ፈልገው ማግኘት ይችላሉ እኮ። ይሄ እኮ የጤና ጉዳይ ነው። አይ ለማንኛውም እስኪ ትንሽ ጊዜ እንስጣቸውና ከዛ በኋላ የሚሆነው ነገር እናያለን። ታዴ ግን በጣም ነው እሺ ማመሰግነው። ለምን? ከጎናችን ስለሆንክ በችግራችን ጊዜ እንደዚህ ስለረዳህ። እንጂ እኔ እኮ የቤተሰቡ አንድ አካል እኮ ነኝ። ይኸውልሽ ብሌን፣ እኔ እህቴን ያጣኋት እናትሽን በገጠማት በሽታ አይነት ነው። ይህ ነገር ደግሞ እዚህ ቤት እንዲደገም አልፈልግም። የእኛ ቤት ታክማ መዳን የምትችለውን በሽታ ገንዘብ በማጣት ነው። እናንተ ግን ተነጋግራችሁ መፍታት የምትችሉት ጉዳይ ነው። ገንዘቡን ከየትም ብላችሁ አፋልጋችሁ ማግኘት ትችላላችሁ። እባክሽ ይህ ችግር እንዲደገም አታድርጊ። ልክ ብለሃል። ምን ነው ፊትሽ ደህናም አይደለም? ኧረ ደህና ነኝ። ለምን ታዴ መጥቶ ነበር እንዴ? አዎ መጥቶ ነበር። እዚህ መኪናውን ሊያሳጥር ሰጥቶ እስከዛ እዚህ ነበር። ኦ የትም አልሄዳችሁማ? ኧረ የትም አልሄድኩም። ጥሩ ነው እንግዲህ። ዛሬ ለኔ አታጎርሱኝም እንዴ? ውይ ይቅርታ ረስቼው። እኔ ግን ሳስበው የምትወደኝ አይመስለኝም። እኔ ነው ለምን እንደዚህ ያልሽ? እንጃ መሰለኝ። ይኸውልሽ ሮዛ፣ ከዚህ በኋላ እንደዚህ አይነት ነገር ብትናገር እንጣላለን። እሺ? ቆይ እኔ ይህን ያህል ጊዜን የማቃጥለው ከአንቺ ጋር ባልወድሽ ነው? ለአንቺ ምንም ስሜት ባይኖረኝ ነው? እሺ በቃ ይቅር። ኧረ እባክሽ የልብሽን ተናግረሽ ነው ይቅርታ የምትይ? ይቅርታ አልኩህ አይደል? እንደውም ይኸውልሽ ፈታን በል ያልሽውን ነገር ትችዋለሽ። ለምን አኮረፍከኝ? አይደለም እባክሽ የተመታሁት እያመመኝ ነው። ደግሞ እዚህ አካባቢ ቆንጆ ክሊኒክ ተከፍቷል አሉ። እዛ ሂጅ ልታየው እና ፈታን በልበት ያልሽውን ብር ብትሰጪኝና ብታይበት። ግን ለቅድሙ ይቅርታሽ። ችግር የለውም። እና ትራንስፈር ታደርጊዋለሽ? በሚገባ ነው። የደወሉላቸው ደንበኛ ስልክ አይመልስም።
ሰላም ጋሼ። እዚህ ቤት ቤተኛ ሆነ ከመጣ ጀምሮ ነገሮችን እየደባበስክ ይመስለኛል። ለምን አሉኝ? ስለ ሚስቴ እያሳወከኝ አይደል? እዚህ ቤት የመምጣት ሚስጥር ነገሮችን ሁሉ እንድታሳውቀኝ ነው። የሰውየውን አድራሻ አይደሉኝ? ያኔ እኮ እንደነገርኩት ተከትያችሁ ሲሄድ ለቅሶ ቤት እኮ ነው የገቡት። እኔ ራሴ ለቅሶ ቤት ነች የምትሄደው ብዬ ነገርኩት። መልሰህ ትዋሸኛል? አይ እንደዛ አይደለም። እኔ ራሴ ለነግሮት ብዬ ነበር። አሁን ቀደሙኝ እንጂ እና ምንናማ ከዛ በኋላ ምን ብዙ ተከትያቸው ይጃለሁ። አንድ ቤተ ክርስቲያን፣ አንድ ለቅሶ ቤት፣ ብዙም የረባ ቦታ ስላልገቡ ነው ያልነገርኩት። አንተ ሰውዬ ሚስጥሯን ለመጠበቅ እሷ የተሻለ እከፍልሃለሁ ብላ ከሆነ እኔ በእጥፍ እከፍልሃለሁ። አረጋሽ ምንጭያፍ እንጂ እኔ እኮ እንደ ቤተሰብ ነኝ። ሄሎ ወዬ፣ ወይ ችግር የለም አስገባልሻለሁ። እሺ እሺ። ይኸውልህ ትሰማለህ? ለማንኛውም አስብበት። ወዬ ብሌን፣ እዛው አጠገብሽ ነው ያለሁት። መጣሁ በቃ አሁን መጣሁ። አረ እዛው አጠገብሽ። ቆይ ጂኒ ሮዛ እንዴት ይልልቻለች? ቆይ ከእሷ ጋር ያለንን ነገር ጠበቅ አድርግ። የሆነ ትልቅ ቻፓ መገንጠል እንዳለ። ከዛ እሷን አሰናብቶ ከብሌን አባት ጋር መጋፈጥ። እሺ ጋሽ፣ በሰላም ነው የፈለከኝ? እኔ አንተ የምፈልግ አዲስ ነገር ነው እንዴ? በሰላም ነው የምትፈልገኝ የምትለው? አይ ያው ቅድም አብረን ነበርን ብዬ ነው። አዎ እቤት ለማውራት ስለማይመቸኝ። እሺ ቅድም ብሌንን የት ነው የወሰድከው? አንድ ጓደኛዬ ጋር ደስ ብላኝ ነው ያደረስኳት። የሴት ነው ወይንስ የወንድ? ያ ሴት። እየዋሸኝ እንዳለው እንዴ? ምን ያስዋሽኛል? እና ቆይ እሷ እንዴ ራሷ ለመጠበቅ እኮ ትልቅ ልጅ ነች። እሱን አትጠየቁ። ከምን ተነስቼ እንን እንደጠየቁ እኔ ራሴ አይገባኝ። ይኸውልህ አባቷ እንደመሆኑ መጠን ቀድሞ ሊደርስባት ከሚችል ነገር የመጠበቅና የመከላከል ግዴታ አለብኝ። አየህ ፍቅረኛ ብላ ያዘችው ወንድ ፈጽሞ ለእሷ የሚሆን አይደለም፣ ከእሷ ባህሪም ጋር የሚሄድ አይደለም። ስለዚህ በማንኛውም ሰዓት ፍቅረኛዬ ብላ የምታስተዋውቀው ወንድ ካለ ለእኔ ታሳውቀኛል። የሰሞኑ ሁኔታ ግን ምንም ደስ አላለኝም። ምንድን ነው የተፈጠረ? አዲስ ነገር አለ እንዴ? ኧረ ምንም ነገር የለም። ትላንት እኮ ስትደውይልኝ መልሼ እደውላለሁ ብዬ ረሳሁት። እኔን የሚያስረሳ ነገር ምን ተገኝቶ ነው? ኧረ እኔ እንደዛ ለማለት አይደለም፣ ያው የነበርኩበት ሁኔታ ነው። ዮሲ ታውቃለህ ምን ያክል እንደማፈቅርህ? ለአንተ ስል እኮ በጣም ብዙ ፈተናዎችን የተጋፈጥኩ ነው ያለሁት። ለምንድን ነው ይሄ የማይታይ? ደግሞ ታውቃለህ እኔ ላንተ ብዬ በጣም ብዙ ችግሮችን የተጋፈጥኩ ስለሆነ አንተ የምትሰራቸው ጥቃቅን ስህተቶች ያናድዱኛል። ለዛ ነው። አውቃለሁ የኔ ፍቅር። ደግሞ የቱን ያህል ጊዜ ጠፍቼብሽ ነው እንደዚህ የምትይኝ? ደግሞ ማነች ሮዛ? ሮዛ እንትን ጎረቤታችን ነች። ረስቼው ቅድም ስወጣ መብራት ተበላሽቶብኛል ትሰራልኛለህ ብላ። መብራት እንደምትሰራ አላውቅም ነበር። አዎ አልፎ አልፎ የተመረኩትን በሱ ስለሆነ መጠጋገም ምናምን እወዳለሁ። እንዴ ታዲያ አንስተህ ይቅርታ ረስቼው ወጣው ምናምን ነገር አትላት?
ታያት እባክሽ። እሷ ወሬ ከጀመረች አታቆም። ደግሞ ከአንቺ ጋር ማሳልፈውን ጊዜ ትሻማብኝ እንዴ? እባክሽ አሁን ቀላል ነው፣ ጨዋታን ቀይር በቃ። ምን ይልሽ ፊትሽ ተወልኝ ምን ሆነሽ? ደህና ነኝ እማዬ። አንቺ ግን ጤንነትሽ እንዴት ነው? ደህና ነኝ። መድኃኒትሽን በደንብ ወሰድሽ? አዎ። ታዴ መጥቶ ነበር እንዴ? መምጣት እንኳን አልመጣም። ቅድም ግን በስልክ ደውሎ ጤንነቴን ጠይቆኝ ነበር። ያው ቤት ደርሼ እመጣለሁ። አረ ሮዛ በእናትሽ እንዴ ሁሌ ጭቅጭቅ ለምን እኔ የምልሽን ነገር አትሰሚኝም? ወይ ስለምወድ ነው እንደዚህ የምትሆንብኝ? ምን ሆንኩኝ? ቆይ በቃ ዮሲ በእናትህ አታስጨንቀኝ። እኔ ስደውልልህ ስልክ አንሳልኝ። እኔ ስልክ ሳታነሳ ስቀር በቃ ሌላ ነገር እያሰብኩ ልሞት ነው የምደርሰው። አረ እባክሽ የምልሽን ስሚኝ። እኔ ነገርኩሽ አይደል እንዴ? በቃ ስልኬ ኪሴ ውስጥ ሆኖ ሳይለንት ሆኖ ነው። አላምንም። ማመን ያለማመን ያንቺ ፋንታ ነው እንዴ? እኔ እየነገርኩሽ ያለሁት እውነቱን ነው። በእናትሽ በቃ እኔ ጭቅጭቅ አልፈልግም፣ ሰላም ነው የምፈልገው። እንዴ ነይ እንሂድሽ። ይኸውልሽ የኔ ፍቅር አንቺ ስለኔ የምታስቢው የምትጨነቂው ነገር እንዲቆምና እኔ የግልሽ ሆኜ አብሬሽ እንድኖር አንድ ነገር ታረጊ እፈልጋለሁ። የምር አንተ ከኔ ጋር አብረህ ለመኖር? አዎ፣ ግን ያው እንዳልኩሽ ከዛ በፊት አንቺ አንድ ነገር እንድታረጊ እፈልጋለሁ። ምንድነው? የፈለገ ነገር ይሁን በደስታ ነው የማደርገው። ቆይ እንደሱ አይደለም። ይኸውልሽ ስሜታዊ ኢሞሽናል አትሁኛ። መጀመሪያ ምን ማድረግ እንዳለብሽ እስኪ ስሚ። እሺ ምን ማድረግ ነው ያለብኝ? ንገረኝ። ምን መሰለሽ ይኸውልሽ ትዳር ወደሚባል ህይወት ውስጥ ከመግባታችን በፊት ሁለታችንም የተሻለ ቋሚ ገቢ ሊኖረን ይገባል። ያ ማለት ምን መሰለሽ ለምሳሌ አሁን እኔ መንጃ ፍቃድ አለኝ አይደለ? አንቺ እንደምንም አንድ መኪና ብትገዢልኝ፣ አንቺ ደግሞ ከቻልሽ የሆነች ቡቲክ ነገር ከፍተሽ መንቀሳቀስ ብትጀምሪ በቃ ያሰብነው ነገር ተሳካ ማለት ነው። እገዛላለሁ። የምርሽ ነው? አዎ፣ የወደፊት ህይወት የሚያስተካክል ነገር ከሆነ እንደምንም አደርገዋለሁ። የኔ ፍቅር በቃ ያን ካደረግሽማ ሁሉ ነገር ተስተካከለ ማለት እኮ ነው። የኔ ማር ጥያቄሽ ቀላል አይደለም እኮ። ምን ማለትሽ ነው? እንዲሁ የሚመለስ አይደለም። እሺ ፈልጋለሁኝ፣
ፈልጌ የሚሆነውን ነገር ለማድረግ እሞክራለሁ። ሮዚ በቃ እሺ 3 ሚሊዮን አልሽ አይደል? እሺ እልክልሻለሁ። በቃ አስገባልሻለሁ። በቃ እንዴ አንቺም ትንሽ አስቢ እንጂ እንዴት ነው ነገሩ? እሺ ደህና ዋል። እሺ ደህና ዋል። እንዴት ነው? እየሰማኝ ነው? አረ በጭራሽ አሁን የመጣሁት ነው። አሁን የመጣው? እንደውም እንኳን መጣ። አንድ ማናገር ነገር አለ። እሺ ሄሎ ታዴ፣ እንዴት ነህ? ቀጠሮ ነገ በጠዋት ነው። ሆስፒታል እንሄዳለን። እንድትመጣልኝ ነው ጠዋት። ሚስጥራችን ታዲያ እንደተጠበቀ ነው። እሺ እሺ ታዴ፣ እሺ የስ አሁን የመጀመሪያው ፕላን ተሳካ። የብሌን ቤተሰቦች ከኔ የሚፈልጉት የሆነ ነገር መያዜን ነው አይደል? እሱን ደግሞ አደርገዋለሁ። ከዛ እሷን ማግባት በቃ አከተም። ቻው ቤሮዛ። ምንድን ነው እሱ? ታውቃለህ ታዴ፣ አሰብኩኝ፣ አወጣሁ፣ አወረድኩኝና በዚህ ጉዳይ ልትረዳኝ የምትችለው ብቸኛ ሰው አንተ እንደሆንክ ነው የወሰንኩት። እሺ ንገረኝ እስቲ። ምን መሰለህ፣ ቤተሰቦቼ ጋር ማላቃቸው ሰዎች ከአንዴም ሁለቴ ሽምግልና ልከዋል። በዚህ ዘመን? አዎ፣ ያው እንግዲህ መልሱኛ ጋር እስከሆነ ድረስ መላክ ደግሞ መብታቸው ነው። እሺ። እና ያው ቤተሰቦቼም ልክ አንተ እንዳልከው በዚህ ዘመን ብለው ምርጫው እሷ ነው ብለው አይሆንም ብለው መለሷቸው። እሺ ትክክል ነው ያደረጉት። ሌላው ምንድነው? አላቅም፣ ሰምተህ ሊሆን ይችላል። ፍቅረኛ አለኝ እና ቤተሰቦቼንም ላስተዋውቃቸው ሞክሬ ነበር። ግን ይገርምሃል ቤት የመጣ ቀን ያሳየው ባህሪ ደስ አይልም። ያውም እኔ ስለምወደው ብዙ ነገሮችን ለማሸፋፈን ቤትም እንዳይጠሉት ብዬ ብዙ ነገሮችን እንደባበቅኩለት እንጂ ያደረገው ነገር ጥሩ አልነበረም። ምን አርጎ? አይ ለጊዜው ዝርዝሩ ይቆየ። ግን ምን መሰለ፣ ከዛ በኋላ ባህሪው ራሱ በጣም ነው የተቀየረው። ድርጊቶቹ፣ ወሬው ምንም እየገባኝ አይደለም እና መጠራጠር ጀምሬያለሁ። ይገርማል ከዛ በኋላ የሆነ ስልክ ተደውሎለት ነበር አብረን ሆነና በተደጋጋሚ ነው የሚደወለው፣ ግን አያነሳውም። ሳየው የሴት ስም ነው። አጠየቅኩት። ፊቱ ላይ ያየሁበት ድንጋጤ፣ መርበትበት የሆነ ነገር እንዳለ ያስታውቃል። እሺ እኔ ምን ላድርግልሽ? ታውቃለህ ታዲያ እናቴ ያለችበትን ሁኔታ መቼም ካንተ የተሻለ ሰው የሚያውቅ የለም እና ቢያንስ ተደስታ አለሟን ወግ ማረጓን እንድታይ ደስታዋን እንድታጣጥም እፈልጋለሁ። ነገ ሆስፒታል ልቀጥሮ አስቤያለሁ እና እንድትከታተልኝ እፈልጋለሁ። ከዛ ውሳኔው የኔ ይሆናል ማለት ነው። እሺ አደርገዋለሁ። ላንቺ ብዬ አይደለም ለመላው ቤተሰብ ሲል ግድ ያስፈልገኛል። እሺ ታዲያ በጣም ነው ማመሰግነው። አንቺ ደግሞ ቤተሰብ አመሰግናለሁ። ደህና አደራችሁ? እንዴት አደራችሁ? መስገን መጣላችሁ? ታዲያ የምትሄዱበት ቤተክርስቲያን ሩቅ ነው እንዴ? ኧረ አይደለም አባዬ፣ ቅርብ ነው። እሺ እሺ ደህና ዋሉ። ወይ ብሌኗ? አዎ ኧረ እንደተጠበቀ ነው። እሺ የመጣው ነው፣ መንገድ ላይ ነኝ።
እንደነገርኳችሁ መሰረታዊ ወይንም የተወሰነ ጊዜ እረፍት የሚሰጣትን ህክምና እኛ የቀዶ ህክምናውን እናደርግላታለን። ያ ማለት ግን ዋናውን የቀዶ ህክምና ውጭ ሀገር ማድረግ አለባት ማለት ነው። ይሄ እኛ ጋር የሚደረገው የመጀመሪያው የህክምና እርዳታ ነው። እናንተም ቢሆን እስከዛው ድረስ ለህክምናው የሚያስፈልጋችሁን ወጪ ከተለያየ ቦታ ትፈልጋላችሁ ማለት ነው። ለተወሰነ ጊዜ በምትቆይበት ሰዓት እናንተ ደግሞ ገንዘቡን የማፈላለግ ጊዜ ይሆናችኋል ማለት ነው። እኛ ጋር ለምናደርገው ቀዶ ህክምና አገልግሎት እስከ 100,000 ብር ሊደርስ ይችላል። በአስቸኳይ ህክምናዋን ዛሬውኑ መጀመር አለባት። እንዴት ደስ የሚል ዜና ነው የነገርሽ። ይኸውልህ አሁን መኪናው የሚገዛል፣ ለአዲሱ ህይወታችን መዘጋጀት መደርደር አለብን። ችግር የለውም የኔ ማዝ። ደስታችንን ግን በዚህ መልኩ ባናጣጥም ደስ ይለኛል። ዛሬ ፈታለ ባርጌሽ ካደረኩ ቆይ አንዴ መጣ። ቆይ ለምን ለአባትሽ ቃሏን መጠበቅ አለብን? ምን መሰለ፣ በእርግጠኝነት እሷ ይሄንን ውሳኔ ስትወስን አውጥታ አውርዳ ነው። እንደሚስ ደግሞ እሷ የምታውቀው ብዙ ነገሮች ይኖራሉ። ስለዚህ ግዴታ ነው፣ በቃ ቃሏን መጠበቅ አለብን። ለማንኛውም በቃ አንተ እዚህ ቆይኝ። ምን ልትሄጂ ነው? አንድ አጎት አለኝ እና ለማንም ሰው ሳይናገር ብር ካለው እንዲሰጠኝ ጠይቄው ልምጣ። ቆይ አንዴ ጠብቂ። ስልክ ሊነሳልኝ አልቻለም። ያው እኔ እኮ ዛሬ ፈታው ነበር። ታውቃለህ አጎቴ እንደሚጨነቅልኝ አባቴ አደራ ስላለበት እንዴ በጣም ደስ የሚል ነገር እኮ በዚህ ዘመን እንደዚህ አይነት አጎት የት ይገኛል? ደወሉ ወይ? አጠገብሽ ሰው ካለ ወጣ ብለሽ አናግሪኝ። እሺ አንዴ እሺ አጎት ማጎት ብቻ ነው ምን አገባኝ። ዋናው ነገር እኔ ያሰብኩት ነገር መሳካቱ። መኪና ይገዛል፣ ራይዲን እየሰራው የእንጂክ ፈጀውት። አቤት ታዲ፣ የምነግርሽን አዳምጪ። ይህንን ባታደርጊ ግን ለሚመጣው ነገር ኃላፊነት ትወስጃለሽ። ሆስፒታል ውስጥ ነው፣ ያውም ከባድ ችግር ውስጥ። አሁን 100,000 ብር ያስፈልገኛል። ከዛ ከሹገር ዳዲሽ ገንዘብ እየተቀበልሽ ከዛ ጎረምሳ ጋር ከምትበትኝ እስቲ አሁን ቁም ነገር ስሪበት። በፍቅር ካልሽ በፍቅር እንጨርሰዋለን፣ አለዛ ግን ከዛ ሽማግሌ ጋር ስትንዘላዘይ ያነሳውሽ ፎቶ አለ። ይሄ ለዮሴፍ ሰጥቼውልሽ ጉድሽን እንዳላፍረጠርጥ። ቆይ እሺ ቆይ ለምን ታዲያ? አይመለከተኝም። ከዛ ሽማግሌ ገንዘብ እየተቀበልሽ እንደምትቀልዩ ጉድሽን ነግረዋለሁ። አስቸኳይ ጉዳይ ገጥሞኝ ነው። 100,000 ብር ፈልጋለሁ።
እንዴት አደረግሽ? ታዲያ ያልከኝን ገንዘብ ባልከው ሰዓት ማግኘት አልችልም። እስከ ነገ 3 ሰዓት ጠብቀኝ። እርግጠኛ ነሽ? አዎ፣ ግን ለምን ይሄን ሁሉ ታዲያ በእኔ ላይ? እደውልልሻለሁ። እሺ፣ ገንዘቡን ማግኘት የምችለው እስከ ነገ ጠዋት 3 ሰዓት ብቻ ነው። እሺ፣ እስከዛ ታቅሰኝ። ፍቅር ምነው በሰላም ቆየሽ እኮ? ምን ሆነሻል? አጎትሽ ሰላም አይደለም እንዴ? መጠጥ ዘዝልኝ። ይሄው ያዘሽው መች ጠጣሽው? ሌላ መጠጥ። አረ ምንድነው አስጨነቅሽኝ እንዴ? ማነው ወንድም? ማነው ይቅሩ? ዶክተር በቃ ህክምናው ይጀምር። ዶክተር እባክህ እስከ ነገ ጠዋት በእርግጠኝነት ገንዘቡን አመጣለሁ። ህክምናው ይጀምር። ምንም ችግር የለውም። የቀዶ ህክምናው ዛሬ ይደረጋል ማለት አይደለም። እስከ ነገ ለዛ የሚያስፈልጉትን ነገሮች እንሰራለን። በጣም አመሰግናለሁ። በጣም አመሰግናለሁ። እኔማ ገንዘቡ ሳይገኝ ህክምናው ይጀምራል መሰለኝ። ምንድነው? አመሰግናለሁ። ምንም ችግር ምን ነው? እስከ ነገ ጠዋት ድረስ ገንዘቡን እጃችን ይገባል። የምርህ ነው? አዎ፣ አንድ የቆየ ወዳጄ ነው። አሁን ውለታውን መመለስ ይፈልጋል መሰለኝ። ገንዘብ ጠይቄው እሺ ብሎኛል። የምታውቂው ነገር አለ እንዴ? አይ በጭራሽ። ሁሉም ስልክ ያነሱም እኮ። ታዲ ምን እንደምልህ አላውቅም። ምንም አትበይ። ምን ልበል እስቲ ነው የሚከፋው። ይልቅ ለአባትሽ ደውይና እንደምናድር ምክንያት ፈጥረሽ ንገሪያቸው። ምን ልበለው? እንግዲህ ለአንተ መንገድ ፈርተን ነው። ራቅ ያለ ቤተክርስቲያን ሄደናል ብለሽ ንገሪው። በጣም ደስ የሚል ሐሳብ ነው። ደውይልኝ።
ብሬ አንዴ ደብ መጣ እንዴት ነው መጣው እናገኛለን። እሺ ተረጋጋ። አንቺ ሮዚ ምን ያጣድፍሻል? ቀሳፊም እንዴ አንተ ተኝተህ ስናረፍት ዝም ትለኛለህ? ምን ላድርግ እኔ እንቅልፍ ጣለኛ እንዴ? ወይ ግን አንቺ እንዴ በሰለጠነ ዘመን ባንክ ሄጄ ካልሰጠሁትኝ ገንዘብ ትያለሽ እንዴ? ትራንስፈር አታረጊለትም? አሁን ትራንስፈር ማድረግ ለኔ ነው የምትነግረኝ? ጠፍቶኝ ነው እምቢ ብሎኝ ነው እንጂ እንዴት እምቢ ይልሻል? ደወለ በእናትህ ይኸውልህ አሁን ወይ እሺ አሁን ይኸው አሁን እመጣለሁ። እሺ በቃ አንተ የሆነ ቦታ ጠብቀኝ። እሺ ኧረ እባክሽ ቀስ በይ አንቺ ላይ ትጎፍላለች። እንዴት ይሄ ከኔ ይደበቅ? ምክንያቱ ይሄ እነሱ ያልነገሩ ገንዘብ ላይኖሩ ይችላል ብለው ስላሰቡ ብቻ ነው። አዎ ገንዘብ ላይኖሩ ይችላል ብለው ይችላል። ይሄ ገንዘብ እንዳለህና ለአንዲት ወሽማ ገንዘብ እንደምትበትን ነው ማውቀው። እሱ ግን አዎ ይሄን ቤተሰብ መታደግ ከፈለግን እውነቱን እናውራ። እኔ ተከታትዬ ግን የደረስኩብን እውነቱ ይሄ ነው። ይሄንን ጉድ ደብቀህ ምስኪኗን ሚስትህን ጠርጥረህ ተከታተል እያልከኝ ታስቸግረኝ ዋሻው? አዎ ይሄ ነው። ይኸውልህ ከባለቤትህ የደበቅኳት ሚስጥር አንተ የደረስክበት ይሄ ነው። እንዴት? ይኸውልህ ሮዛ የድብቁ ሽማይ ሳትሆን የድብቅ ልጄ ነች። ምን? ዝርዝር ጉዳዩን በኋላ ጫውታለሁ። ትሰማኛለህ? አሁን ሚስቴን ልታደግበት አማራጭ የለኝም። ጓደኛዬ ዘገየብኝ። ይሄ ሁሉ የኔ ጥፋት ለቤተሰብ የሚሰጠውን ክብር ባለመስጠት። እሺ ልጅ ይሄ ነው እንግዲህ የኔ ጉዳይ። እናቷ ካረፈች በኋላ እኔ ነበርኩ የምረዳት። ይገርምሻል፣ የሚቆጨኝ ነገር ግን እንዳንቺ እንደ ልጄ እኔ ስራ አድርጌ ያለማሳደግ። አባዬ በቃ የሆነው ነገር ሁሉ ሆኗል። አስቀድመህ ብትነግረን በጣም ጥሩ ነበር። እማዬም አትቀየምም ነበር። ምን ላድርግ? ቤተሰቤ ይበተንብኛል ብዬ እኮ ነው። አረ በጭራሽ አባዬ። እንዴ እማዬ እኮ እንደዚህ አይነት ሰው እንዳልሆነች ታውቃለህ። እኔም ብሆን ደግሞ እህት እፈልጋለሁ። እሱ ልክ ነሽ። አይዞሽ፣ እግዚአብሔር አለ። አሁን ድናቱ ጠቅማለች። አይዞሽ ልጅ፣ አይዞሽ። ምንድነው? እንግዲህ አንዳንዴ ሁኔታዎች ለበጎ ይሆናሉ። ይኸውልሽ ልጄ፣ እህትሽ እሷ ነች። ለብዙ ጊዜ ሲጨነቅበት የነበረው ነገር ዛሬ ተፈጽሟል። ውድ ባለቤቴ፣ እኔ ስለ ሮዛ ሁሉንም ነገር አውቅ ነበር። አንተን ላለማስጨነቅ ብዬ ራስን እንድትነግረኝ እየጠበቅኩ ነበር ዝም ያልኩት። ገንዘብም የማልጠይቅህ ወደ ሮዛ እንደምትልክ ስለማውቅ ነው። አውቅሻለሁ ውድ ባለቤቴ፣
አንቺ እኮ ሁሌም እንደቀደምሽኝ እኮ ነው። ዛሬ ደስታ ቀናችን ነው። የእናቴ ምትክ ያገኘሁበት ቀን ነው። ዳድ እኔም በደንብ ደስ እንዲለኝ በህይወት ከሌለችው እናቴ ከተሸጠው መሬት ላይ ለአሁኗ እናቴ ለሕክምና ያዋልልኝ። ቡናውን አፊው እንጂ። ይቅርታ ከብሌልና ከሮዛ ጋር ያጨረስነው አንድ ጉዳይ አለ። እንዴት ልትፈቅዱ? አመሰግናለሁ። ምንድን ነው? ማነች እቺ? ሮዛ ነቻ እንዴ? ደግሞ ለዚህ ሁሉ ነገር ተጠያቂው አንቺ ራስሽ ነሽ። የቤተሰብ ህግ ነው። ከጋብቻ በፊት አልሰጥም አልሽኝ። እኔ ልፈንዳ እንዴ? ሰው ነኝ እኮ መቀጣት አለብኝ እንዴ? ካጠገቤ ጠፋ። ምን? ካጠገቤ ጠፋ። አይገርምሽም? እንደውም ከዚህ በኋላ ካጠገቤ መጥፋት ያለብሽ አንቺ ነሽ። ምን ትላለች እቺ? አይዞሽ፣ ይህ የህይወትሽ አንዱ ገጽታ ነው። እሺ የት ነህ? እንዴ ምን ነው ዝም አልሽ? እቺ ማናት? የድሮ ፍቅረኛ ነች። ምንድን ነው? እርግጠኛ ነህ? ነገሩ በደንብ እየገባኝ ነው። የሆነ ሰው ሆን ብሎ የኔን ህይወት ለመበጥበጥ ተነስቷል ማለት ነው። አምኜ ነበር። ካንተ ጋር ብዙ ነገሮችን አቅጄ ነበር። ያሳዝናል በጣም። እኔ ወድ በዚህ በቆሻሻ እጅ እንዳትነካኝ ሰማኛለህ? አሁን ጮኬ ፖሊስ አልጠራ፣ ካጠገቤ ጥፋ። ካጠገቤ ጥፋ። እጮሃለሁ። አይዋን አይዞሽ፣ ይሄም የህይወትሽ አንዱ ገጽታ ነው። እንኳንም ሄደ። አይጠቅመንም ለቤተሰባችን ፓራሳይት